የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 4 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥቅምት 4 ቀን 2108 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ ገንጣዮችና ጽንፈኞች የወያኔ ክልል አንቀጽ 39ና ዘረኝነትን መሰረት ያደረገና ኢትዮጵያን በብሔር የሸነሸነ ህገ መንግስት ተብዬ ሰነድ ወዘተ እንጂ ህዝባዊ ዴሞክራሲ ሰፍኖ ሰፊው ህዝብ የስልጣን ባለቤት ሆኖ በአንድነት የሚኖርበት ስርዓት አያመቻቸውም። አገራችን የራሷን ነጻ መንግስት ካገኘችም የባዕዳን ጥቅም አስቀዳሚ ተገዢ አትሆንም። ስለዚህ ሁሉም የኢትዮጵያ ጦሮች የሽግግር መንግስት እንዳይቋቋም ሽንጣቸውን ገትረው የሚታገሉን ሆነዋል። ወሳኙ የሽግግር አማራጭ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። በማስከተል የአንድ ሀገር የውስጥ ፖለቲካ የውጭ ፖሊሲው ነጸብራቅ መሆኑን በሚገባ የተገነዘቡት ክቡር አቶ አዲስ አለማየሁ የአገሪቱ የውጭ ፖሊሲ የተሳካ ውጤት ሊያስመዘግብ የሚችለው የውስጥ ፖለቲካዋ በግድ መሻሻልና አስተዳደሩም ዴሞክራሲያዊ ሲሆን ብቻ ነው ብለው ከልብ ያምኑ እንደነበር ዘርዝረው አስረድተዋል። ይህም እውን እንዲሆን የተቻላቸውን ያህል ሲጥሩ የኖሩት በዚህ መሰረታዊ እምነታቸው እንደነበር ተናግረዋል። ለአገሪቱ ታላቅ ራዕይ የነበረው ይህ ህገ መንግስት አርቃቂ ጉባኤ የሚሰራውን ተግባር ግን የደርግ ሰዎች ፈጽሞ አልወደዱትም። አኳኋኑም ስላላማራቸው ጠሉት። አባላቱንም ቀስ በቀስ ማጥፋት ጀመሩ። ጥቅምት 7 ቀን 2002 ዓመተ ምህረት አቶ ሐዲስ ዓለማየሁ የተወለዱበትን 100ኛ ዓመት ለመዘከር ተዘጋጅቶ በነበረው ሲምፖዚየም ላይ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል የነበረው ጓድ ተገኘ ሞገስ አቅርቦት የነበረውን ማስታወሻ የመጀመሪያውን ክፍል እናቀርባለን። በዚህም የዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የአገዛዙ መዋቅር የሚተማመንበት የፖለቲካ ተሰላፊ ማህበረሰብ እንዳይኖረው ካደረገን ዓመታት አልፏል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ ግንኙነት መምሪያ ኃላፊ ገለጸ። ጦርነትን መቋጫ ከሆኑ ስልቶች መካከል በዋናነት የጠላትን ኃይል ማናጋት፣ እረፍት መንሳት፣ መበተንና መደምሰስ ዋናዎቹ ናቸው ብሏል። የሚደገፍበት ማህበራዊ መሰረቱ በሁሉም ኢትዮጵያ ክፍል አጥቷል ያለው የህዝብ ግንኙነቱ አሁን አለኝ የሚለው አማራጭ በኃይል ደፍጥጦ መግዛት ነው። ለ7 ዓመታት ያክል ሞክረው ኃይሉንም ተቋሹንም መሳሪያውንም ተቀብለናል ብሏል። የቀረው አማራጭ በድንገት አንድ ቀን ፈርጦ ጥገኝነት መጠየቅ ሲሆን ይህን የተረዳው ህዝባችን ደግሞ በነቂስ በመውጣት ከፋኖ ጎን በመሰለፍ እየተፋለመ ይገኛል። እንደ ህዝብ የመጣውን እንደ ህዝብ መመከት ላይ እንገኛለን ሲል ማርሸት ፀሐዩ ገልጿል። አክሎም ከእንግዲህ ክተት ብለህ የምታስፈራው የአማራ ገበሬ የለም። አማራ የሚዋጋው ለህልውናው ነው። ያለ ፋኖ ጥሪ የሚዘምት አማራ ያለ ፋኖ ቡራኬም የሚንቀሳቀስ ታጣቂ አይኖርም። ብሔራዊ አጀንዳ እያመጣችሁ የአማራን ገበሬ በጦርነት እሳት እየማገዳችሁ ሲያሻችሁ ዳር ቆማችሁ የምትሞቁበት አለፍ ሲል ደግሞ የአማራን ሞት በጀት የማወራረድ የምታደርጉበት ዘመን በፋኖ ክንድ ተጠናቋል። አዲሱ ትውልድ እንኳን ፊት ለፊት ያለውን የኢትዮጵያና ምስራቅ አፍሪካ ፖለቲካ ዓለም የያዘችውን ድብቅ ሚስጥር ጠንቅቆ የሚያውቅ ኃይል ሆኗል። በየትኛውም የሀገሪቱ ክፍል ያለው አማራ በንቃት በማደራጀት በማስታጠቅ ወደ ጠላት እንዲተኩስ እያለማመድን እንገኛለን።
ይህ ልምምድ መጨረሻው ምን እንደሚሆን በመጪዎቹ ጥቂት ጊዜያት እናንተም ዓለም የሚያየው ጉዳይ ይሆናል። ከእንግዲህ በአሻጥር የሚታለል በጥቅም የሚደለል የአማራ መሪ ወደፊትም የሚመጣ አይመስለኝም፣ አይሆንም፣ አይፈጠርም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ቀይጌታ የፍትሐ ንጉሥ የ6ኛ ክፍለ ጦር ጄኔራል ክብረ ተመስገን ብርጌድ ከየዘለቃ እነወንድ የግል ባለ መሳሪያዎች ጋር በጥልቀት በመወያየት ጠላት ሙሉ በሙሉ እንዲለቅ አድርገዋል። ይህን የፋኖ ጥሪ ያዩና የደረሰባቸውን ምት መቋቋም ያቃታቸው የአረመኔው ኃይል አባላት ፋኖን እየተቀላቀሉ ይገኛሉ። በጋራ በመሆን ከ16 በላይ የሚሆኑ የጠላት ኃይል አብራጅት ብርጌድን እና ኤፍሬም አጥናፉ ብርጌድን ተቀላቅለዋል። በዛሬው ዕለት አዲስ ቅዳም ላይ ፋኖች ታላቅ ጀብድ ፈጸሙ። ከሌሊቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 3ኛ ጎጃም አገምድር ክፍለ ጦር 10ኛ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ በመግባት ጠላት ካምፕ ላይ ከባድ ጉዳት አድርሰዋል። ይህ የእጅ በእጅ ውጊያ የታገዘ ድንገተኛ ኦፕሬሽን በጠላት ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ አድርሰዋል። አዲስ ቅዳም ስላሴ አባይ አይን ዓለም ከብት ገበያና ባታ ቤተክርስቲያን መሽጎ የነበረው ጠላት ሙሉ በሙሉ ምሽጉን በመልቀቅ ወደ አድጓሚ ተራራም ሸሽቷል። የኢንጂነር ክብረ ተመስገን ብርጌድ ከአባት ፋኖ አባላት ጋር ውይይት አካሄደ። እንመክራለን፣ እንወያያለን፣ እንደራጃለን፣ ጠላት እንደመሳለን በሚል መርህ የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት ኢንጂነር ክብረ ተመስገን ብርጌድ በየዘለቃ ቀጠና ከሚገኙ አባት ፋኖች ጋር ውይይት አድርገዋል። በውይይቱም የህልውና ትግሉን የእድገት ደረጃ በተመለከተ የግንዛቤ ፈጠራ ስራ የተሰራ ሲሆን አባት ፋኖቹ ሊኖራቸው ስለሚገባው የእርስ በርስ መስተጋብርም ተወያይተዋል። አባት ፋኖቹ አገዛዙን አማራን ለማጥፋት ከጀመረ ዓመታት ያስቆጠረ ሲሆን ህዝባችንን ለማጥፋት የመጣውን አረመኔ ቡድን ስርዓት ለመገርሰስ ለሚሰጠን ተልዕኮ ሁሉ ከፋኖ ልጆቻችን ጋር በመሰለፍ ግዳጅ ለመፈጸም ዝግጅታችንን ጨርሰናል ብለዋል። በተጨማሪም በዚህ ዓመት ነፃነታችንን ማረጋገጥ አለብን ሲሉም የአባት ፋኖ አባላት በቁጭት ተናግረዋል። ዳግማዊ ቴዎድሮስ 5ኛ ኮር የጠላት ወታደራዊ የማዘዣ ቦታ የሆነችውን ድጎማ ከተማ ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ወሰደ። ከጠዋቱ 12 ሰዓት ጀምሮ በነበረው ውጊያ 5ኛ ኮር መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦርና ፋኖ የውቤ ክፍለ ጦር፣ ጎንደር በጋሽ ክፍለ ጦር፣ ነብዩ አሳምነው ብርጌድ በአራት አቅጣጫ ከጠላት ምሽግ ድረስ በመግባት የጨበጣ ውጊያ አድርገዋል። በሲጋ፣ በአምባጫራ፣ በአምባ ዙሪያና በደርጎንሳ ምሽጎች የጠላት ኃይል የተቀጠቀጡ ሲሆን ከፍተኛ ቁጥር ያለው የጠላት ጥምር ኃይል ሞትና ቁስለኛ ሆኗል። ከማክሰኝት ድጎማና ከአርባያ ድጎማ የሚወስዱ ሁለት መንገዶች ዝግ በማድረግ ውጊያው እየተካሄደ ሲሆን የጠላት ኃይል ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱን ታውቋል። በዚህም ሰበብ ክፉኛ የቆሰሉትና የጠላት ኃይላት ወደ ከፍተኛ ሕክምና ማድረስ አለመቻላቸው ተገልጿል። በውጊያው የተገኙ ድሎች መካከል 15 ከወዲያኛው ሲሸኙ 23 ቁስለኛ ሲሆን በአሁኑ ሰዓት በድጎማ ጤና ጣቢያ የሕክምና እርዳታ እየተደረገላቸው ይገኛል። ከዚህ ጋር በተያያዘ በትላንትናው ዕለትም በስድስት አቅጣጫ ጎንደር የበጋሽ ክፍለ ጦርን ታድሎ ብርሃን ክፍለ ጦርን ለመበተን ከፍ ሲልም ደግሞ ለመደምሰስ በሚል አቅዶ የመጣው የጠላት ኃይል አሳፍረው መልሰዋል። ውጊያው ከመንዝሮ አርሴማ እስከ አይባ ደንቀዝ ከፍተኛ ቦታዎች ያካለለ ሲሆን የጠላት ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራ ደርሷል። ከአዘዞ፣ ከአምባ ጊዮርጊስ፣ ከድጎማና ከአርባያ ተወጣቶ የመጣው የብልጽግና ወንበር አስጠባቂ ኃይል የዘወትር ግብሩ የሆነውን ሞትና ቁስለትን በክንደ ፈርጣማዎቹ ፋኖች ተከናንቦ ይህ ዜና እስከተጠናቀረበት ሰዓት ድረስ ወደ መጣበት እየተመለሰ መሆኑን ታውቋል። በዚህ ውጊያ 9 የሞተ ሲሆን 6 ቁስለኛም ተደርጓል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሰሜን ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር የ7 ክፍለ ጦር ዋና አስተዳዳሪ አርበኛ ደመላሽ ደመቀ የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት የማህበረሰቡን ሰብል ሰብስበዋል። የአጼ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር ዋና መሪ አርበኛ ደመላሽ ደመቀ በተገኘበት ፋኖቹ ሁለቱንም ማለትም የኦሮሞ ማህበረሰብና የማጀቴ ማህበረሰብ በሚያስተዳድርበት አካባቢ የሽመልስ አብዲሳ ኃይል ኦነግ በአማራው ማህበረሰብ ላይ ሰብል እንዳይሰበስብ በማድረግ ህዝባችን እንዲሰቃይ ተደርጎ የነበረ ሲሆን በዛሬው ዕለት ግን አርበኛ ደመላሽ ደመቀ በሁለቱም ማለትም የኦሮሞኛ ተናጋሪና አማርኛ ቋንቋ ተናጋሪዎች ወደሚኖሩበት ማህበረሰብ ክፍል የ7 ክፍለ ጦር ደመላሽ ሻለቃ ቃኞቹንም በመያዝ በመግባት የህዝባችንን ሰላም በማስጠበቅ የአሸባሪው የኦነግ
ሰለባ እንዳይሆኑ በመከላከል በአስደማሚ ሁኔታ የህዝባችንን እንባ እያበሱና ወደማይቀረው ድል እየተራመዱ ይገኛል። እንደ ኢትዮጵያ ተወልደን እንደ አማራ በምንታረድባት ሀገር የክረምት የልምላሜ ወራት አልቆ የበጋ የምርት መሰብሰቢያ ወራት እየገባ ባለበት ሰዓት አማራውን በተለያዩ የጦርነት ግንባሮች አገዛዙ እና ግብረ አበሮቹ በተለይም ሁለት ቋንቋ ተናጋሪ ከሚኖርበት የአማራው ማህበረሰብ ክፍል በሆነው በኤፍራታና ግደም ወረዳ በየጊዜው ትንኮሳዎች ሲያደርግ የቆየ መሆኑ አያሌ ሀገራት የሚያውቁት ሀቅ ነው። የብልጽግና አገዛዝ ቀንበር ተሸክሚ አገዛዙ በአዲን በአማራ ህዝብ ላይ ያላደረሱት ግፍና እንግልት የለም። እኛ ፋኖች በምንኖርበት ሀገራችን ማንኛውንም ቋንቋ ተናጋሪ አክብረን የምንኖር ብንሆንም የአማራ ህዝብ በሰላም ሰርቶ ወጥቶ ወርዶና ሀገሩን ኢትዮጵያ ከአረመናዊ ስርዓት ለመቀበል አንድያ ነፍሱን እየሰጠ ከውጊያ ጎን ለጎን የህዝባችንን ሰብር በመሰብሰብ ከኦነግ እና ግብረ አበሮቹ ሰለባ እየታደገ ይገኛል። የበጋ ጊዜ በሰፊ ድሮን መጋለጥ ባጠፋው እርምጃ ሰብል መውደምና መሰል በርካታ ውድመቶች የተካሄዱ ሲሆን እነዚህ ነገሮች ከወዲሁ እንዳይደርሱ በኦሮሞ ተናጋሪና በአማርኛ ተናጋሪዎች መካከል ጣልቃ እየገቡ የሚያዋጉና የሚያባሉ የሚያጋድሉ ሽመልስ አብዲሳና አብይ አህመድ እንዲሁም የጫካው የ4 ኪሎ መንበር የሚያስጠብቀው ኦነግ ያን አካባቢ እንዳይረግጥ በማድረግ ደረጃ ከፍተኛ ድል እየተመዘገበ ይገኛል። የአማራ ፋኖ ብሔራዊ ኃይል የጥሪ ማስታወቂያ አወጣ። የአማራ ህዝብ የተጋረጠበትን አደጋ ለመቀልበስ ወደ ቀደመ ክብሩ ለመመለስ ከአፓርታይዱ ስርዓት ጋር ትንቅንቅ ከጀመረ ዓመታት እንዳስቆጠረ ዓለም አቀፉ ማህበረሰብ ያወቀው የአደባባይ እውነታ ነው። በመሆኑም ይህን ስርዓት ለአንዴና ለመጨረሻ ጊዜ ገርሶ ለመጣል ሰራዊታችንና የጦር መሳሪያዎችን እያዘመንን ወደፊት እየገሰገስን ሲሆን ተጨማሪ የጦር ልምድ ያላቸው የአማራ የቁርጥ ቀን ልጆች እንደሚያስፈልጉን ስላመን ከዚህ በታች በተዘረዘሩት መስፈርቶች ሁላችሁም እንድትመዘገቡ 14 ተከታታይ የሥራ ቀናት ሰጥተናል ብለዋል። ማሟላት የሚገባቸው አንደኛ በሁሉም የሥርዓት ዘርፍ ያገለገለ በሥርዓቱ በአማራነቱ ተገፍቶ ራሱን ከሥርዓቱ ያገለለች የአማራ ተወላጅ የሆነች እና በብሔርተኝነት ትግል ሙሉ በሙሉ ያመነች ማንኛውንም ሃይማኖት ማክበር የምትችል ከማንኛውም ፖለቲካ ፓርቲ ግሉል የሆነ አባልም ያልነበረች ስለተወለደችበትና ስለሚኖርበት አካባቢ የትውልድ ቦታ ሙሉ በሙሉ መረጃ ማቅረብ የምትችል በተዘረዘሩት መስፈርቶች መሰረት መመዝገብ የምትችሉ መሆኑን እናሳውቃለን በማለት በቂ ትጥቅና ስንቅ እንዲሁም የማሰልጠን ሙያዊ ብቃት ስላለ ከወዲሁ ራሳችሁን ጥሪውን ተቀብላችሁ ወደ ፋኖ በመቀላቀል ስልጠናውን ወስዳችሁ የትጥቅ ትግልን እንድትቀላቀሉ የሚል ከፍተኛ የሆነ ጥሪ ተደርጓል። የዕለቱ ዜና ተዛባ ወሳኙ የሽግግር አማራጭ ዝነኛው ከያኒ ኃይሉ ገብረ ዮሐንስ ገሞራው የሽግግር ደባ ባለው የ1989 መጽሐፉ ውስጥ የሚከተለውን አስፍሮ ነበር። በዘመናችን የኢትዮጵያ ጭብጥ ሁኔታ በግልጽ እንደሚያሳየው ከሆነ ማህበረሰባዊውን እርከን ለማስረዳት ብዙ ስንጠቃና ትንተና አያሻውም። የኃይል አሰላለፍ ረድፎች ከመቼውም ይልቅ ቁልጭ ብለው አግጠው ይገኛሉ። መጣጭና ተመጣጩ፣ ጨባጩና ተጨባጩ፣ መዝባሪውና ተመዝባሪው፣ ገፊውና ተገፊው እነማን እንደሆኑ ማንነታቸው በአደባባይ ተጋልጦ ይገኛል። የውስጥና የውጭ አድሃሪያን ኃይላት ከባንዳዎቻቸው ጋር ባንድ ጎራ ቦድነው ሲገኙ፣ በሌላ ጎራ ደግሞ መዝብሩና ጭቁኑ የኢትዮጵያ ሕዝብ ከተራማጁና ከአጋር ኃይሎች ጋር ተሰልፏል። ፋታ የሌለው
እርቅ አልባው ፍልሚያም በየረድፉና በየመሉ በመጧጧፍ ላይ ይገኛል። እነዚህ ሁለት ተጻራሪያን ኃይሎች በየጎራው ተጋጠው በትግል ላይ ናቸው። ማንኛውም ግለሰብ ኢትዮጵያዊ ሊኖረው የሚችለው ምርጫ ከነዚህ አንደኛው ብቻ ነው። ፈጽሞ የለየለት እብድ ካልሆነ በስተቀር ከመጀመሪያዎቹ ጎራ ለመጎራበት አይሞክርም። አድሃሪያን የትም ቦታ ይኑሩ፣ በየትኛውም ወቅት ይኑሩ፣ እድሜያቸው ኩንቱሽ ነው። ይህን ሀቅ እያወቀ አይኑን ጨፍኖ ከአድሃሪያን ምሽግ የሚገባ አይኖርም። በእንውዝ ልብ የሚገባ ቢኖር ወዶ ገባነቱ የፍርድ በራሴ ደረሰኙ እንደሆነ ይታወቅ። የኢትዮጵያ መዝቡርና ግፉህ ሕዝብ በራሱ ፍላጎትና ውሳኔ መሰረት የገዛ ዕድሉን በገዛ ትግሉ እስካገኘ ድረስ ከመላው አድሃሪያን ሰራዊት ጋር የተያያዘውን የጦፈና የጋለ ግብግብ ያለፋታ ትጥቁን ሳይፈታ ይቀጥላል። ይህን ሕዝባዊ ትግሉን የሚያወናብዱ ድኩማን ሁሉ ጊዜያቸውን የሚጠብቁ ወላልቀው እንደሚጣሉ የከረከሰ መኪና ብሎኖች አይነት ናቸው። ትንሽ በትንሽ ሲዝጉ ቆይተው በስተመጨረሻ የሚጠብቃቸው የውድቀት መራራ ጽዋ ነው። የጥቅሱ መጨረሻ ጠጣሩ እንዲላላ የላላውን ወጥር በሚል የህብረት ትግል አፈቀላጤ የነበረው ገሞራው ከዓመታት በፊት ካቀረበው መሬት ጠብ የሚል ቅንጣትም የለም። ዛሬም የሽግግር ሂደት አስፈላጊነት ግልጽ ሆኖ ሳለ የዚህ ተቃዋሚዎች የተቃውሞ ማጠየቂያቸው በ1966 ዓመተ ምህረት ከነመንግስቱና ደርግ የሰማነው ያው ለጽንፈኞችና ለአድሃሪያን ያመቻል የሚለው ብቻ ነው። አማራጫቸው እንደገና የህዝብን ስልጣን ከልክሎ ጥቂቶች በህዝብ ጣፈንታና በአገራችን ዕድል ላይ ወሳኝ የሚሆኑበትን ሁኔታ ይፈጥራል። ሹሞቹ አክርሚኝ ጎጆዎች ሳይሆኑ ሊባጁብን ያቀዱ የስልጣን ጥመኞች ናቸው። ኢትዮጵያን ለከፋ አደጋ የሚያጋልጣት የዘረኛውና አምባገነኑ ስርዓት መቀጠልና የህዝብ የዲሞክራሲ ፍላጎትና ጥያቄ ምላሽ ማጣት ብቻ ነው። የሽግግር ሂደት ቅንጦት ሳይሆን የሀገራችን ህልውናና የህዝብ ደህንነት መሰረት ዋስትና ነው። ከአንድ አሻጋሪ ልሁን ባይ ግለሰብ የህዝብ አሸጋጋሪነት መሻሉ ክርክርን የሚጋብዝ አይደለም። አታላይ አሻጋሪ አርክሶ አጣላን ሊለያየን ብሎ ገሞራው ያሰማውን ውግዘት ዛሬም መድገም መገደዳችን አልቀረም። የተሰቃየው ህዝባችን ግን ውሎ አድሮ ትግሉን በማፋፋም በወያኔ ኢህአዴግ ላይ ድልን ተቀዳጅቶ የራሱን ህዝባዊ መንግስት እውን እንደሚያደርግ ምንም ጥርጥር የለንም። የሽግግርን አማራጭ ለማርከስም ጉባኤ፣ ጥናት፣ ስብሰባ፣ ውይይት፣ ምይይጥ ወዘተ በሚል የውዥንብር መርዛቸውን ሊረጩ ተነስተዋል። ይህን ሁሉ አምረን መታገል እንዳለብን ግልጽ ነው። ሹሞቹ ወያኔን ብቻ ሳይሆን ጭራቅና አውሬ የሆነውን ፋሽስቱን መንግስቱንም ሊመልሱብን ከጅለው እንደነበረ የምንዘነጋው አይደለም። ገንጣዮችና ጽንፈኞች የወያኔ ክልል አንቀጽ 39ና ዘረኝነትን መሰረት ያደረገና ኢትዮጵያን በብሔር የሸነሸነ ህገ መንግስት ተብዬ ሰነድ ወዘተ እንጂ ህዝባዊ ዲሞክራሲ ሰፍኖ ሰፊው ህዝብ የስልጣን ባለቤት ሆኖ በአንድነት የሚኖርበት ስርዓት አያመቻቸውም። አገራችን የራሷን ነጻ መንግስት ካገኘችም የባዕዳን ጥቅም አስቀዳሚ ተገዢ አትሆንም። ስለዚህ ሁሉም የኢትዮጵያ ጦሮች የሽግግር መንግስት እንዳይቋቋም ሽንጣቸውን ገትረው የሚታገሉን ሆነዋል። በ1983 ዓመተ ምህረት የይስሙላ ሽግግር ሲባልና የወያኔ የበላይነት በሻዕቢያ አሜሪካ ድጋፍ ሲረጋገጥ የሽግግሩ ጦር ከነበረውም ከድርጅቶችም መሆን ሲገባው ወያኔ ጦር የተባለውን አፍርሶ ታጥቀው የነበሩ እነ ኢህአፓን አግሎ የሽግግሩ ጦር የወያኔ ብቻ ይሆናል ሲል አጨብጭበው የደገፉት እነ ሌንጮ ለታ መሆናቸው አይረሳም። ማን አውራጅ ማንስ አስወራጅ ይሆናል የሚለው አግባብ ያለው ጥያቄ ሲሆን የሽግግር ሂደት ቢመጣ ይህ ሁሉ ችግር በጋራና በቀና ሊፈታ ይችል እንደነበር ጥርጥር የለውም። ስለዚህም መሰረታዊ የትግል መፈክር አንግቦ አሁንም ከፋፋዮችና ጠባቦችን ታግሎ ለዲሞክራሲያዊ ሽግግር ትግልን ማጧጧፍ ይገባናል። ሌላ መፍትሄ የለም።
ለጠባቦች ዘረኞችና ገንጣዮችም ጊዜ ልንሰጣቸው የሚገባ አይሆንም። ለኛ ያለች ሀገር ኢትዮጵያ ብቻ ናት። ተቃዋሚ ኃይሎች የተባሉትም አጭርና ውሱን እይታን ጥለው በዘላቂው ለሕዝብ ሁሉና ለሀገር የሚበጀውን የሽግግር አማራጭ እንዲይዙ አሁንም እናሳስባለን። ሕዝባችንም በነቂስ ወጥቶ እስረኞች ይፈቱ፣ ፍትህ ይከበር፣ የሽግግር መንግስት አሁኑኑ በሚል ክቡር ትግሉን እንዲቀጥል እንጠራለን። በኢህአፓ ስም ሊነግዱ የተዘጋጁትን ሙሽልሽሎች ሕዝብ እያደረገ እንዳለው ፊት ነስቶ ከትቢያ እንዲደባልቃቸውም አደራ እንላለን። ትግላችን ከግብ አልደረሰምና ተደናቅፏልና ሕዝባዊ አመጻችን በሁሉም መስክ መቀጠሉ የግድና ወሳኝ ነው። በአገዛዙ ትኩረት ተሰጥቶ የሚጠቁት ደግሞ ሀ ብለው መድረስ ካቃታቸው ቡድኖች ጎን ከመቆም ይልቅ ትግላቸውን በቆራጥነትና ኢትዮጵያዊነት መርተው ከግብ ከሚያደርሱት ጎን እንዲቆሙ እናሳስባለን። ሁሉም ይህን ሊገነዘብ ከተሳሳተም ሊታረም ይገባዋል። ገሞራው ብሎት እንደነበር አባቱን ገሎ ላማቹ ይነጭ፣ አማቱን ጋርዶ እናቱን ያስፈጭ የተባለው ብሂል እንዳያስተርቱብን እንጠንቀቅ። ነቃ ጠንቀቅ ወገኖች፣ ሕዝባዊ ትግላችን ይጠናከር፣ ኢትዮጵያዊነት ያሸንፋል። አድማጮቻችን በማስከተል በክቡር አቶ ሐዲስ ዓለማየሁ 100ኛ ዓመት የልደት ሲምፖዚየም ላይ ከክቡር አቶ ሐዲስ ዓለማየሁ ጋር በመማክርት ጉባኤ አባልነት ዘመናችን በሚል ርዕስ በጓድ ተገኘ ሞከስ የቀረበውን እናሰማለን። ከክቡር አቶ ሐዲስ ዓለማየሁ ጋር በመማክርት ጉባኤ አባልነት ዘመናችን ከተገኘ ሞገስ። ውድ የሲምፖዚየሙ ተሳታፊዎች፣ ከሁሉ አስቀድሜ ኢትዮጵያ ሀገራችን በ20ኛው ምዕተ ዓመት ካፈራቻቸው ታላቅ ሰዎች መካከል አንጸባራቂ ኮከብ የነበሩትን የክቡር አቶ ሐዲስ ዓለማየሁን የ100 ዓመት የልደት በዓል ለማክበር ይህን ሲምፖዚየም ላዘጋጀው ኮሚቴ ምስጋናዬን አቀርባለሁ። በዛሬቱ ኢትዮጵያ ጀግና እየተረሳ፣ አርበኛ እየከሰመ፣ አገር ወዳድ እየደከመ፣ ደራሲ እየመነመነ፣ የሕዝብ ተቆርቋሪ እየተሸማቀቀ ባለበት ወቅት ሰማዕታት ኢትዮጵያውያንን መዘከር የዛሬው ትውልድ ኃላፊነት ብቻ ሳይሆን የዜግነት ግዴታውም እንደሆነ ይታመናል። እኔም ስለኚህ ታላቅ ሰው በመጠኑ የማውቀውን ለመመስከር እድል በማግኘቴ የተለየ ክብርና ደስታ ይሰማኛል። ከክቡርነታቸው ጋር ለመገናኘትና ለመተዋወቅ ብሎም የቅርብ ወዳጅነት ለመመስረት የቻልኩት በአንድ የታሪክ አጋጣሚ ነበር። ይህም በየካቲቱ 66 ዓመተ ምህረት ህዝባዊ እንቅስቃሴ ወቅት ነው። ከዳር እስከ ዳር ለውጡን የተቀበለው የኢትዮጵያ ህዝብ አገራችን በሰላማዊና በተረጋጋ ሁኔታ ለውጡን ተቀብላ መራመድ አለባት የሚል እምነት ነበረው። በመሆኑም ከአሮጌው ስርዓት ወደ አዲስ ስርዓት ለመሸጋገር ባህሏን ታሪኳንና እምነቷን ጠብቃ መጓዝ አለባት ተብሎ ተስፋ ተደረገ። ተስፋን እውን ለማድረግ ካስፈለገ ለአዲሱ ሁኔታ የሚስማማ ህገ መንግስት መዘጋጀት ይኖርበታል የሚል የህዝብ ጉጉት ተከሰተ። ይህንን ተግባራዊ ለማድረግ የአገሪቱን ዴሞክራሲያዊ ህገ መንግስት ሊያረቅ የሚችል ህገ መንግስት አርቃቂ ኮሚቴ በኢትዮጵያ ህዝብ ተመረጠ። የሸንጎው ተቀዳሚ ተልእኮና ዓላማ ኢትዮጵያ
ከፊውዳል ስርዓት ወደ ዴሞክራቲክ ስርዓት ልትሸጋገር የሚያስችላትን ሕገ መንግሥት መቅረጽ ነበር። ጉባኤውም የመማክርት ሸንጎ የሚል ስያሜ ተሰጠው። በዚህ መሰረት የ14ቱ ክፍላተ ሀገር ሕዝብ ወኪሉን መርጦ ወደ አዲስ አበባ ላከ። እንዲሁም ከልዩ ልዩ ሚኒስቴር መስሪያ ቤቶች ሰራተኞች የተወከሉ ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን፣ ከኢትዮጵያ መምህራን ማህበር፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከኢትዮጵያ እስላሞች፣ ከኢትዮጵያ ነጋዴዎች ምክር ቤት፣ ከጭላሎ የእርሻ ድርጅትና ከወላይታ የእርሻ ድርጅት የተመረጡ ተወካዮችን የያዘ ጉባኤ ተመሰረተ። ክቡር አቶ ሐዲስ ዓለማየሁም በጎጃም ሕዝብ ተመርጠው ወደ መማክርት ጉባኤው መጡ። በምክር ቤት ውስጥ የአባላቱ የአቀማመጥ ስነ ስርዓት የተመደበው በመጀመሪያ ስማቸው የአማርኛ ፊደል ተራ ስለነበር እኔም ከርሳቸው ኋላ ባለው የመስመር ተራ እንድቀመጥ እድል ገጠመኝ። የመማክርቱ ጉባኤ አባላት ስራችንን ለመቀጠል እንዲያስችለን በአምስት የተግባር ኮሚቴዎች ተመደብን። አሁንም ክቡር አቶ ሐዲስና እኔ በፖለቲካና ሕግ ኮሚቴ ስር ተመድበን ስራችንን ቀጠልን። እንግዲህ የዚህ የታሪክ አጋጣሚ ነበር እኚህን ታላቅ ኢትዮጵያዊ ለመተዋወቅና ማንነታቸውን በቅርብ ሆኜ ለመረዳት መልካም ዕድል ያገኘሁት። በዚህ ሁኔታ ከክቡር ሐዲስ ዓለማየሁ ጋር ለ2 ዓመት በመማክርቱ ጉባኤ ውስጥ አብረን ቆይተናል። ጊዜው ከ1967 ዓመተ ምህረት መጀመሪያ እስከ 1968 ዓመተ ምህረት መጨረሻ ነው። ታዲያ ዛሬ በዚህ ሲምፖዚየም ቆሜ ስለ ክቡርነታቸው የምመሰክረው ቃል ከእርሳቸው የሰማሁትንና እኔም ጠይቄ ከራሳቸው ልሳን ያዳመጥኩትንና የተረዳሁትን እንዲሁም ከሁለታችን የግል ጭውውት የማስታውሰውን ይሆናል። አጽንዖት ለመስጠት የምሞክረውም የክቡርነታቸው ሰብዕናም ሆነ ተግባር በኢትዮጵያ አገራችን ላይ ትቶት ባለፋቸው አንዳንድ ትዝታዎች ብቻ ላይ ይሆናል። በመሆኑም የክቡርነታቸውን ሙሉ የሕይወት ታሪክ ለመናገር ብቃቱ ይኖረኛል ብዬ አልቃጣም። ይህንን ሊፈጽሙ የሚችሉ ሌሎች ሰዎች አሉ ብዬ ግን አምናለሁ። የአገራችንን ታሪክ እንዲሁም ፖለቲካዊ፣ ማህበራዊና ባህላዊ ሁኔታዎችን አስመልክቶ ከአቶ ሐዲስ የቀሰምኩትን ትምህርት ከሌሎች የከፍተኛ ትምህርት ተቋማት አላገኘሁትም። ወደፊትም አገኘው ይሆናል ብዬ ለማሰብ የሚቸግረኝ ይመስለኛል። ከክቡር አቶ ሐዲስ ዓለማየሁ ጋር የተወሰነ ጊዜ በማሳለፌ በእርግጥም እድለኛ ነበርኩ። ክቡር አቶ ሐዲስ ኢትዮጵያንና ሕዝቧን የሚወዱ ፍቅራቸውንም በትውር ብቻ ሳይሆን በሚያኮራ ተግባርና መስዋዕት ያስመሰከሩ ታላቅ ሰው ነበሩ። በግል ሕይወታቸውም ከፍተኛ የሞራል ልዕልና በተጎናጸፈ አርአያ የገለጹ ሰው ናቸው። ሰብዕናቸውም ራስን በመውደድ በውዳሴ ከንቱና በቀቢጸ ተስፋ የተመሰረተ አልነበረም። ወደ 60 ዓመታት ያህል አገራቸውን ባገለገሉበት የሥራ ዘርፍም ግዙፍ የሆነ ውጤትን ያስመዘገቡና ታላቅ ብሔራዊ ተግባር የፈጸሙ ሰው ነበሩ። የኢጣሊያ ወራሪ ኃይል ከሀገራችን ከተባረረ በኋላ አጼ ኃይለ ሥላሴ አዲስ መንግስት ሲያዋቅሩ ክቡር አቶ ሐዲስ ዓለማየሁ ለሀገራችን በቅድሚያ ከሚታሰቡት ውስጥ መሰረታዊ ሆነው ካገኟቸው አጣዳፊ ጉዳዮች መካከል የኢትዮጵያን የውጭ ፖሊሲ መቅረጽና በተግባር መተርጎም አንዱ እንደነበረ በኮሚቴያችን ውስጥ ሲያስረዱ አዳምጫለሁ። ይህ እምነታቸው በቅርብ በሚያውቋቸው የውጭ አገር ሰዎች ዘንድ ሳይቀር የዘመናዊቷ ኢትዮጵያን የውጭ ፖሊሲ ከቀረጹት ሰዎች መካከል አንዱ ነበሩ ተብለው እንደተመሰከረላቸው በአስረጅነት
ኮሚቴያችን ተጋብዘው ከመጡት ሰዎች ልሳን ሰምቻለሁ። እንደ ክቡርነታቸው እምነትና በኋላም በተግባር ተተርጉሞ እንደታየው የአገሪቱ ዲፕሎማሲ መመስረት ያለበት በአዎንታዊ ገለልተኛነት ላይ ማለትም ፖዚቲቭ ኒውትራሊቲ ነው ብለው የሚያምኑ ነበሩ። በክቡርነታቸው ራዕይ የኢትዮጵያ ዲፕሎማሲ መቃኘት ያለበት የአገሪቱን ሉዓላዊነት፣ የግዛት አንድነትና የፖለቲካ ነጻነት በሚያስከብርና የዜጎቿንም ዘላቂ ጥቅሞች በሚያስጠብቅ አቋም ሆኖ ባህሏን፣ እምነቷን፣ ክብሯን፣ ታሪኳንና ጥንታዊነቷን የሚያስከብርላት እንጂ ከማንኛውም ርዕዮተ ዓለምም ሆነ ከየትኛውም ካምፕ ወይም ኃይል ጋር መወገን የለበትም ባይ ነበሩ። ዛሬም በለውጥ ሂደት ውስጥ የምትገኘው አገራችን በአዎንታዊ ገለልተኝነት ላይ የተመሰረተ ነጻ የውጭ ጉዳይ ፖሊሲ ማካሄድ አለባት ብለው በኮሚቴያችን ውስጥ ሐሳብ ሲያቀርቡ ሰምቻለሁ። ይህ ፖሊሲ የሚያመለክተው ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በእኩልነት ላይ የተመሰረተ የውጭ ፖሊሲ ብትከተል የዓለም አቀፍ ዲፕሎማሲዋ የተከበረና የታፈረ ይሆናል ማለት ነው። ይህ ፖሊሲዋም ላለፉት 50 ዓመታት በተግባር ተተርጉሞ ከፍተኛ ውጤትን አስመዝግቧል ብለውናል። ለማንኛውም የውጭ ኃይል ያላጎበደደና ለየትኛውም አገር ተጽዕኖ ያልተልፈሰፈሰ ነፃና ገለልተኛ የውጭ ፖሊሲን በተግባር መተርጎም የኢትዮጵያ ሀገራችን አይነተኛ መመሪያዋ መሆን አለበት ብለው የሚያምኑ ባለታላቅ ራዕይ ሰው ነበሩ። የኢትዮጵያ አብዮትም ኢትዮጵያዊ ሆኖ ከቀጠለ ያመረቃ ውጤት ሊያስመዘግብ ይችላል ብለው ከልብ ያምኑ ነበር። ከዚህም መሰረታዊ እምነት በመነሳት አገራችን የገለልተኛ አገራት ጉባኤን ከመሰረቱት 6 አገሮች አንዷ እንደነበረች ለኮሚቴያችን ሲያስረዱ አዳምጫለሁ። ኢትዮጵያ ላለፉት 50 ዓመታት ስትመራበት የነበረው የውጭ ፖሊሲ የአገራችንን ዲፕሎማሲና የዓለም አቀፍ ግንኙነት በከፍተኛ ደረጃ ያስከበረላት፣ ተአማኒነት ያተረፈላትና ብሎም በተለያዩ የዓለም አቀፍ መድረኮች ግንባር ቀደም ሚና እንድትጫወት አድርጓታል ብለውናል ክቡር አቶ ሐዲስ። የውጭ ፖሊሲ ባለሙያዎችና የዲፕሎማሲ ጠበብት እንደሚሉት የአንድ አገር የውጭ ፖሊሲ የዚያው አገር የውስጥ ፖለቲካ ቀጥተኛ ነጸብራቅ ነው ይባላል። የአንድ አገር የውስጥ ፖለቲካ የውጭ ፖሊሲው ነጸብራቅ መሆኑን በሚገባ የተገነዘቡት ክቡር አቶ ሐዲስ ዓለማየሁ የአገሪቱ የውጭ ፖሊሲ የተሳካ ውጤት ሊያስመዘግብ የሚችለው የውስጥ ፖለቲካዋ በግድ መሻሻልና አስተዳደሩም ዴሞክራሲያዊ ሲሆን ብቻ ነው ብለው ከልብ ያምኑ እንደነበር ዘርዝረው አስረድተዋል። ይህም እውን እንዲሆን የተቻላቸውን ያህል ሲጥሩ የኖሩት በዚህ መሰረታዊ እምነታቸው እንደነበር ተናግረዋል። ለአገሪቱ ታላቅ ራዕይ የነበረው ይህ ሕገ መንግሥት አርቃቂ ጉባኤ የሚሰራውን ተግባር ግን የደርግ ሰዎች ፈጽሞ አልወደዱትም። አኳኋኑም ስላላማራቸው ጠሉት። አባላቱንም ቀስ በቀስ ማጥፋት ጀመሩ። ክቡር አቶ ሐዲስ ዓለማየሁ ለሚወዷት አገራቸው ያበረከቱት አገልግሎት ፖሊሲ በማውጣት ላይ ብቻ ሳይወሰን ያወጡትንም ፖሊሲና መመሪያ በተግባር በመተርጎም ጭምር ግንባር ቀደም ሚና የተጫወቱ ነበሩ። በተለያዩ የዓለም አቀፍ ጉባኤዎች የኢትዮጵያን መልእክተኞች በመምራት የሀገራችንን ስትራቴጂያዊ ጥቅሞች የሚያስጠብቁ ውሳኔዎች እንዲተላለፉ አስደርገዋል። የንጉሠ ነገሥቱ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ ሆነው በተመደቡባቸው አገሮች በተባበሩት መንግስታት ድርጅት መስሪያ ቤት በኒውዮርክ፣ በብሪታንያ፣ በእስራኤልና በሌሎችም ከተሞች አገራቸውን የሚያኮራ ተግባራትን እንዳስመዘገቡና ይህ ክስተት ለአዲስቱ ኢትዮጵያ ሊጠቅማት እንደሚችል ለማስረዳት ሞክረዋል።
የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ሆነው በኒውዮርክ ከተማ በቆዩባቸው በርካታ ዓመታት የሀገራቸውን ዘላቂ ጥቅም ለማስጠበቅ ከልባቸው እንደጣሩ በማስረጃ የተደገፈ ምስክርነት ሰጥተዋል። በመርህ ላይ የተመሰረተ ጠንካራ አቋም በማሳየታቸው በወቅቱ የድርጅቱ ዋና ጸሐፊ የነበሩት ሰው ሲያውኳቸው እንደነበርና እንዲያውም እኚህ ሰው አልፈው ተርፈው በየጊዜው ወደ ንጉሠ ነገሥቱ እየደወሉ ሲያሳጧቸው እንደነበር ክቡር አቶ ሐዲስ አጫውተውናል። ከዚህ ጋር በማያያዝ የአንድ አገር መሪ ምንም ቢሆን ከውጭ አገር ዜጋ ይልቅ የራሱን አምባሳደር ማመን ተገቢ መሆኑን አስረድተዋል። የአቶ ሐዲስ ጠንካራ ሰብዕና ግን በመርህ ላይ ከተመሰረተው አቋማቸው ፍንክች ላለ ማለት በእጅጉ እንደረዳቸው ነግረውናል። በዲፕሎማቲክ መስክ ካበረከቱት ግዙፍ አገልግሎት ባሻገር ክቡር አቶ ሐዲስ በተለያዩ ጊዜያት በሚኒስትር ማዕረግ አገራቸውን በትጋት በቅንነትና በታማኝነት አገልግለዋል። በተለይ የትምህርት ሚኒስቴርንም ሆነ የፕላኒንግ ሚኒስቴር መስሪያ ቤቶችን በኃላፊነት በመሩባቸው ወቅቶች እንከን ያልወጣለት ችሎታቸውን በአርአያነት አስመስክረዋል። ሰራተኛንና ስራን አገናኝቶ ሰርቶ በማሰራት ከሚመሰገኑ ባለስልጣኖች አንዱ እንደነበሩ ለአስረጅነት ወደ ኮሚቴያችን የመጡት ባለሙያዎች ሁሉ መስክረውላቸዋል። እስከዛሬ ድረስ በኢትዮጵያ ሊወገድ ባልቻለው ተውሳክ ማለት በወገን፣ በዘመድ፣ በቤተሰብ፣ በጋብቻ፣ በዘርና በአማላጅ ሳይሆን የክቡርነታቸው የአመራር መርህ የተመሰረተው በችሎታ ላይ ብቻ ነበር። የታህሳሱ 53 ዓመተ ምህረት የመንግስት ግልበጣ ሙከራ ከከሸፈ በኋላ በተደረገው የሚኒስትሮች ሹምሽር ክቡር አቶ ሐዲስ የትምህርት ሚኒስቴርን እንዲመሩ ተመድበው ነበር። ስርዓተ ትምህርቱንና የመማሪያ መጻሕፍት ለማሻሻል የነበራቸው ዕቅድ ግን ባጭሩ ተቀሽቶባቸዋል። ይህም የሆነው በለውጥ ፈላጊው ክፍል ዘንድ ፋና ወጊ መሆናቸውን የሚመሰክርላቸውን ንግግር በማድረጋቸው ነበር። ንግግራቸውን እጠቅሳለሁ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለው አባባል ያረጀ ያፈጀ አመለካከት ነው። ሰው እንደ ጎረቤቱ ለመኖርና ለመሻሻል መጣጣር ይኖርበታል በማለት በአደባባይ ለተሰበሰበው ሕዝብ ያሰሙት ንግግር በአጼ ኃይለ ሥላሴ ቤተ መንግሥት ዘንድ ሳይወደድላቸው በመቅረቱ ወዲያውኑ ከስልጣናቸው ተነስተው በአምባሳደርነት ወደ ውጭ አገር እንዲሄዱ ሆኗል። የክቡርነታቸው ወደ ውጪ መላገን ለአገሪቱ ችግር መፍትሄ አልነበረም። እንዲያውም የአገሪቱ ችግር እየተባባሰ ነበር የሄደው። ክፍል 2ን በረቡዕ ዝግጅታችን እናቀርባለን።